እስኪ ዛሬ አንድ እውነታን በግልጽ እንነጋገር። ሁላችንም ሕይወታችንን መቀየር እንፈልጋለን። ስኬታማ፣ ጤናማና ደስተኛ መሆን እንፈልጋለን። ለዚህም ነው በየሳምንቱ ሰኞ ስፖርት ለመጀመር፣ በየቀኑ መጽሐፍ ለማንበብ ወይም ያንን ጊዜያችንና ጤናችንን እያበላሸ ያለውን መጥፎ ልማድ ለአንዴና ለመጨረሻ ጊዜ ለመተው ጠንከር ያለ ውሳኔን የምንወስነው። ዛሬ የምነግራችሁ ነገር ምናልባትም ሊያስደነግጣችሁ ይችላል። ነገር ግን እውነታው ይሄ ነው። ችግሩ የእናንተ ሰነፍ መሆን አይደለም። ችግሩ የእናንተ ፍላጎት ማጣት ወይም ደግሞ የውስጥ ጥንካሬ ማነስም አይደለም። ችግሩ የእናንተ ማንነት ሳይሆን እስካሁን ስትጠቀሙበት የነበረው ሲስተም ወይም ደግሞ እየኖራችሁ የነበራችሁበት መንገድ። ይህንን የአስተሳሰብና የልማድ ስብራት ሙሉ ለሙሉ ለመጠገን በዓለም ላይ በሚሊዮን የሚቆጠሩ ሰዎችን ስኬትን የቀየረውን በጄምስ ክሊር የተጻፈውንና የዘመናችንን ታላቅ መጽሐፍ አቶሚክ ሃቢትስ የተሰኘው መጽሐፍ ላይ ያሉ ሚስጥሮችን ዛሬ ቃል በቃል መስመር በመስመር ፍትፍት አድርገን እንመለከታለን። ወደ ሐሳቡ ከማለፋችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ፣ ሐሳብና አስተያየታችሁንም ደግሞ በኮሜንት መስጫው ላይ ማስፈር እንዳይረሳ። በቀጥታ ወደ መሰናዶ እንገባለን። አንድን ልማድ ለማዳበርና መጥፎ ልማዶችን ደግሞ ለማስወገድ ብዙ መረጃዎች ኢንተርኔት ላይ ይገኛሉ። ነገር ግን ከነዚህ መረጃዎች ብዙዎችን ውጤታማ ካደረጉ ዘዴዎች ውስጥ የአቶሚክ ሃቢትስ መጽሐፍ ላይ የሚገኙ አራቱ ህጎች ትልቁንና ዋናውን ቦታ ይይዛሉ። የመጀመሪያው ህግ ሜክ ኢት ኦብቪየስ ወይም ግልጽ ማድረግ፣ ሁለተኛው ህግ ሜክ ኢት አትራክቲቭ ወይም ሳቢ ማድረግ፣ ሶስተኛው ሜክ ኢት ኢዚ ወይም ቀላል ማድረግ፣ እናም ደግሞ የመጨረሻው ሜክ ኢት ሳቲስፋይንግ ወይም የሚያስደስት የሚያረካ ማድረግ የሚለው ነው። እነዚህን ህጎች ህይወታችሁ ላይ በአግባቡ ከተገበራችሁ የትኛውንም ልማድ ማዳበር እንድትችሉ ይረዳችኋል። ቀጥለን ደግሞ እነዚህን አራት ህጎች በጥልቀትና በዝርዝር እንመለከታቸዋለን። የመጀመሪያው ሜክ ኢት ኦብቪየስ ወይም ደግሞ ግልጽ ማድረግ የምንለው ነው። አንድን ተግባር ልማድ ለማድረግ ከሚረዱ የመጀመሪያው ህግጋት ውስጥ ግልጽ ማድረግ የሚለው ሲሆን ይህም እንዲኖረን የምንፈልገውን አዲስ ልማድ በጊዜና በቦታ በመገደብ ያንን ተግባር ራሳችንን ማስለመድ እንችላለን። ለምሳሌ በሳምንት 3 ቀናት ስፖርት ሰራለሁ ብሎ ከማቀድ ይልቅ ሁልጊዜ ሰኞ፣ ሮብና አርብ ከጧቱ 12 ሰዓት ላይ ሰፈሬ ውስጥ 5 ኪሎ ሜትር ሮጣለሁ ብሎ ማቀዱ የተሻለ ይሆናል። ሁለተኛው እቅድ ከመጀመሪያው ጋር ሲነጻጸር በሰዓትና በቦታ የተገደበ ስለሆነ ያንን ልማድ የማዳበር እድላችን የሰፋ ይሆናል። የመጀመሪያው እቅድ ግን በሰዓትና በቦታ ስላልተገደበ የማሳካት እድላችን በጣም ያነሰ ነው። ሌላኛው ከዚህ ጋር አብሮ የሚሄድና አንድን ልማድ ለማዳበር ከሚረዱ ዘዴዎች መካከል ሃቢት ስታኪንግ ተብሎ የሚጠራው ዘዴም እጅግ ጠቃሚ ነው። ብዙ ጊዜ አስተውለን ከሆነ አንድ የምናደርገው ልማድ ከሌላኛው ልማዳችን ጋር የተያያዘ ነው። ለምሳሌ ሁላችንም ሻወር ከወሰድን በኋላ ራሳችንን በፎጣ ማድረቅና ከዛም ቅባት መቀባት የተለመደ ነው። ልክ እንደዚህ ሁሉ አንድን ልማድ ማዳበር ከፈለግን ይህንን ባህሪ መጠቀም አስፈላጊ ነው። ይህም በፊት የምንተገብረውን የዕለት ተዕለት ልማዳችንን ከአዲሱ ጋር እንዲዛመድና ከምንፈልገው ልማዳችንም ጋር ማያያዝ ይኖርብናል። ለምሳሌ ከስራ ከገባን በኋላ የስራ ልብስን በመቀየርና የስፖርት ትጥቅን በመልበስ የአካል ብቃት እንቅስቃሴ ማድረግ ሊሆን ይችላል። ወይም ደግሞ መጽሐፍ ካነበቡ በኋላ ለ10 ደቂቃ ከመጽሐፉ ማስታወሰውን ሐሳብ በማስታወሻ ላይ ማስፈር ሊሆን ይችላል። ይህንን መንገድ በመከተል እያንዳንዱን ልማዳችሁ ከሌላው ልማዳችሁ ጋር እንዲተሳሰርና በጊዜ ሂደትም ከባድ የሚመስላችሁን ተግባር በቀላሉ መከወን እንድትችሉ ይረዳችኋል። ከዚህ በተቃራኒ መጥፎ ልማዳችሁን ማስወገድ ከፈለጋችሁ ያንን ልማድ እንድታደርጉ የሚገፋፋችሁን ምልክቶች ከአካባቢያችሁ ወይም ከእይታችሁ ማራቅ ያስፈልጋል። ለምሳሌ ጣፋጭ አብዝቶ የመብላት ልማድ ያለበት ሰው ይህንን ልማዱን መተው ከፈለገ መጀመሪያ ያንን ተግባር እንዲያደርግ የሚገፋፋውን ምልክት ከእይታው መሰወር ይኖርበታል። ምናልባትም በየቀኑ የሚያልፍበት አካባቢ የጣፋጭና የተለያዩ ተመሳሳይ ምግቦች የሚሸጡበት አካባቢ ከሆነ መንገዱን መቀየር ሊኖርበት ይችላል። ወይም ደግሞ ጣፋጭ አብዝተው የሚመገቡ ጓደኞች ካሉት ወደ እነዚህ አይነት ቦታ እንዲሄድ ጥያቄ ሲያቀርቡለት እምቢ ማለት መቻል ይኖርበታል። በአጠቃላይ አንድን ልማድ የማቆምና ያለማቆማችን የሚወሰነው ለዛ ልማድ ተጋላጭ በሆንባቸው አካባቢዎችን ምክንያት ነው። ሁለተኛው ህግ ደግሞ ሜክ ኢት አትራክቲቭ ወይም ደግሞ ሳቢ አድርጉት የሚለው ህግ ነው። በዚህ በምንኖርበት ዓለም ውስጥ የዕለት ተዕለት ልማዶቻችን ላይ
ተጽዕኖ የሚያሳድሩ ብዙ ነገሮች አሉ። አብዛኛው አካባቢያችን ላይ ያሉ ነገሮች የሰዎችን ትኩረት በሚስብ መንገድ የተቀመጡ ናቸው። በቴሌቪዥን ውስጥ ወይም ደግሞ በስልካችሁ የምታያቸው የተለያዩ ማስታወቂያዎች ሰዎችን የመሳብ ወይም ደግሞ አትራክት የማድረግ ባህሪ ያላቸው። ከዚህም የተነሳ ልማዶቻችን በእነዚህ ተጽዕኖ ስር ይወድቃሉ። ለምሳሌ በየዕለቱ የምንጠቀመው ስልካችን የተለያዩ መተግበሪያዎች ይኖሩታል። ከነዚህም እንደ ዩቲዩብ፣ ፌስቡክ፣ ኢንስታግራም፣ ቲክቶክ እና ሌሎችም ይገኙበታል። እነዚህ መተግበሪያዎችን አንድ የሚያደርጋቸው ተመሳሳይ ባህሪ አለ። ይህም በተጠቀማችኋቸው ቁጥር አእምሯችሁ ውስጥ ዶፓሚን የተሰኘ ሆርሞን እንዲመነጭ ያደርጋሉ። ይህ የሚመነጨው ኬሚካልም ልማዶቻችን ላይ ከፍተኛ ተጽዕኖ ያሳድራል። ብዙ ሰዎች አንድ ተወዳጅ ፕሮግራምን እንዲያዩ ወይም ደግሞ በዛ ሰዓት መጽሐፍ እንዲያነቡ ብታስመርጧቸው አብዛኛው ሰው የሚመርጠው ያንን የቴሌቪዥን ፕሮግራም መመልከት ነው። አእምሯችን ልማድን ለመገንባት የሚቀለው መጨረሻ ላይ እርካታን ለሚሰጡ ተግባራት ነው። የምንሰራው ተግባር የበለጠ ሳቢ በሆነ ቁጥር ልማድ የመሆን እድሉ እየጨመረ ይሄዳል። ማዳበር የምንፈልጋቸውን ተግባራት የሚስቡ ለማድረግ ቴምፕቴሽን ቢልዲንግ የተሰኘውን ዘዴ መጠቀም እጅግ ጠቃሚ ነው። ለምሳሌ በመጽሐፉ ላይ እንደ ምሳሌነት የተጠቀሰውን ሮናን ባየርን የተሰኘውን የአየርላንድ ዩኒቨርሲቲ ተማሪን ብንወስድ ባየርን ኔትፍሊክስ የተሰኘውን የቴሌቪዥን ጣቢያ የማየት ከፍተኛ ፍቅር ያለው ሲሆን በሌላም በኩል ደግሞ ያለው እንቅስቃሴ ከወትሮ ለማሳደግ ይፈልግ ነበር። ያለውን የኢንጂነሪንግ ችሎታ በመጠቀም ቤቱ የሚገኘውን ስቴሽነሪ ሳይክል ከላፕቶፑና ከቲቪው ጋር በራሱ ዘዴ በመፍጠር አገናኘ። በመቀጠል የኔትፍሊክስ ጣቢያውን ሳይክሉ ከተወሰነ ፍጥነት በላይ ሲነዳ ብቻ እንዲሰራ የሚያደርግ ፕሮግራምን በኮምፒውተሩ ጻፈ። ትንሽ ከተወሰነ ፍጥነት በታች እየነዳ ለተወሰነ ጊዜ ከቆየ የሚያየው የኔትፍሊክስ ሾው መቋረጥ ጀመረ። እዚህ ጋር ይህ ተማሪ ለኔትፍሊክስ ያለውን ፍቅር ስፖርት ለመስራት ካለው ፍላጎት ጋር በማገናኘት ያንን ተግባር የማይሰለችና ሳቢ እንዲሆን ረድቶታል። የቴምፕቴሽን ባንድሊንግ ዘዴን ለመጠቀም ልክ እንደ ተማሪው ውስብስብ የሆነ መንገድን መከተል ላይ ይጠበቅብን ይችላል። ነገር ግን በቀላሉ እንዲኖረን የምንፈልጋቸውን ነገሮች ከምንወዳቸው ነገሮችም ጋር በማገናኘት ያ ልማድ የሚስብ ወይም ደግሞ አትራክቲቭ እንዲሆን ማድረግ እንችላለን። ለምሳሌ 30 ገጽ ካነበብኩ በኋላ ቴሌቪዥን ለአንድ ሰዓት ያክል ማየት ሊሆን ይችላል። ወይም ደግሞ የተወሰነ ስራ ከጨረሳችሁ በኋላ ሲኒማ መግባትም ሊሆን ይችላል። ብቻ ልታደርጓቸው የምትፈልጓቸውን አዳዲስ ልማዶች ደስታ ከሚሰጣችሁ ተግባር ጋር በማገናኘት ያንን ነገር ልማድ ማድረግ ይቻላል። ከዚህ በተቃራኒ ደግሞ አንድን መጥፎ ልማድ ለማስወገድ ያንን መጥፎ ልማድ ለማድረግ የማይታሰብ ማድረግ ይኖርብናል ማለት ነው። ሶስተኛው ህግ ቀላል ማድረግ ወይም ሜክ ኢት ኢዚ በሚል መጽሐፉ ላይ የተጠቀሰ ህግ ነው። ከቤታችሁ ተነስታችሁ አንድ መዝናኛ ቦታ ለመድረስ አንድ ብቸኛ መንገድ አለ ብለን እናስብ። እናም እዛ መዝናኛ ቦታ ለመድረስ ይህ መንገድ ረጅም እንደሆነ ልታስቡና ይልቁንም አቋራጭ የሆነውን መንገድ ልትከተሉ ትችላላችሁ። ይህን በማድረጋችሁም ረጅም ጊዜ የሚፈጀውን መንገድ ራሳችሁ በፈጠራችሁት አዲስ መንገድ እንድታሳጥሩት ይረዳችኋል። ይህ ዝንባሌ አእምሯችን ያለውን ኃይል ለመቆጠብ ሲል የሚጠቀምበት ዘዴ ነው። ምንጊዜም አንድን ነገር ለማድረግ ሁለት አማራጮች ቢቀርቡልን አእምሯችን ለማድረግ ቀላል የሆነውን አማራጭ ይመርጣል። ይህም ባህሪ the law of least effort ተብሎ ይጠራል። በየቀኑ የምናደርጋቸው እያንዳንዳቸው ተግባሮቻችን ጉልበትን ይፈልጋሉ። አንድ ተግባር ብዙ ጉልበትና ኃይልን የሚጠይቅ ከሆነ ያንን ነገር የመተግበር እድላችን እየቀነሰ ይሄዳል። ለምሳሌ በየቀኑ ጠዋት ላይ ተነስቶ 100 ፑሽ-አፕ የመስራት እቅድ ቢኖራችሁ ይህንን ተግባር ለማድረግ ከፍተኛ ኃይል ይፈልጋል። ስትጀምሩት አካባቢ ተነሳሽነት ሊኖርና 100 ፑሽ-አፕንም ልትሰሩ ትችላላችሁ። ከጥቂት ቀናት በኋላ ግን የዚህ አይነቱ ጉልበትን የሚጠይቅ ተግባር ለማድረግ አሰልቺ ሊሆንባችሁ ይችላል። በተቃራኒው በቀን አንድ ፑሽ-አፕ የመስራት ልማድን ማዳበር ግን በጣም ቀላል ነው። ስለዚህ አንድ ልማድን ለመተግበር ቀላልና ትንሽ ጉልበት የሚጠይቅ ሲሆን ያ ልማድ የማዳበር እድላችንም ሰፊ ይሆናል ማለት ነው። አንድን ተግባር ለማድረግ ቀላል ከሚያደርጉ መፍትሄዎች ውስጥም ቀድመን አካባቢያችንን ማዘጋጀት ወይም ፕላን ማድረግ ይገኙበታል። ለምሳሌ ጠዋት ስፖርት የመስራት ፍላጎታችሁ አነስተኛ ከሆነ ቀድማችሁ የስፖርት ትጥቅና ሌሎች ተያያዥነት ያላቸውን ነገሮች ማዘጋጀት ለእይታ ቀላል የሆነ ቦታ ማስቀመጥ ሊሆን ይችላል። ሌላው ደግሞ ጠዋት ስትነሱ የስፖርት ቪዲዮዎችን መክፈትና የሚያነቃቃ ሙዚቃን ማዳመጥ ሊሆን ይችላል። በሌላም በኩል መጽሐፍ የማንበብ ልምድን ለማዳበር ደግሞ ብዙ ጊዜያችሁን የምታሳልፉበት ክፍል ላይ መጽሐፍ መደርደር ጠቃሚ ነው። በአጠቃላይ
አካባቢያችሁን ማዳበር ለምትፈልጉት ልማድ አጋዥ በሆኑ ነገሮችን መሙላት አእምሯችሁ በቀላሉ ከነዛ ነገሮች ጋር እንዲላመድ ይረዳዋል። ከዚህ በተቃራኒ አንድ መጥፎ ልማድን ለማስወገድ ያን መጥፎ ልማድ ለማድረግ የምትሄዱበትን መንገድ ከባድ ማድረግ ነው። ለምሳሌ ጠዋት ለመነሳት የምትቸገሩና አላርም አጥፍቶ የመተኛት ልማድ ካላችሁ ያንን አላርም ለማውረድ ከባድ የሆነ ቦታ ላይ ማስቀመጥ ተመልሳችሁ እንዳተኙና ስልካችሁን ከዛ ቦታ ለማውረድ በምታደርጉትም ጥረት እንድትነቃቁ ይረዳችኋል ማለት ነው። አራተኛውና የመጨረሻው ህግ ደግሞ make it satisfying ወይም ደግሞ የሚያስደስት ማድረግ ነው። አንድን ልማድ ደጋግሞ ማድረግ አለማድረጋችሁ የሚወሰነው መጨረሻ ላይ በሚሰጣችሁ እርካታ መጠን። ይህም መጨረሻ ላይ የምታገኙት ውጤት የሚያስደስት ወይም እርካታ የሚሰጣችሁ ከሆነ ያንን ተግባር ደግማችሁ ማድረጋችሁ አይቀርም። በተቃራኒው መጨረሻ ላይ የምታገኙት ውጤት ምንም የማያስደስት ከሆነ ያንን ተግባር ድጋሚ አታድርጉት። ብዙ ጊዜ ሰዎች ሱስ ውስጥ እንዲገቡ ከሚያደርጋቸው ነገሮች አንዱ እነዚህ የሚጠቀሟቸው ነገሮች መጨረሻ ላይ ከፍተኛ እርካታን ስለሚሰጧቸው። አንድ ሰው ለመጀመሪያ ጊዜ ሲጋራን ሲያጨስ መጨረሻ ላይ የሚያገኘው ስሜት አለ። በቀጣይም ያንን ሲጋራ የሚያጨሱ ሰዎችን ሲያይ ቀድሞ ያገኘውን እርካታ ለማግኘት ሲል ሊወስድና ሊጠቀም ይችላል። ይህም ዝንባሌ ሳያስበው በጥቂት ቀናት ውስጥ ራሱን ከዛ ነገር ጋር ያላመደውና ሲጋራን የሚያጨስበት ሰዓት ላይ ያንን ነገር ካላገኘ ድብርት እንዲሰማውና ጸባዩም እንዲለዋወጥ ሊያደርግ ይችላል። ከዚህም የተነሳ ሰውየው ሳያስበው የዛ ነገር ተገዢና ሱሰኛ ሆኖ ራሱን ያገኛል። አንድን ጠቃሚ ነገር ልማድ ማድረግ ከፈለግን ምንጊዜም ያንን ልማድ መጨረሻ ላይ እርካታን ወይም ደስታን ከሚሰጠን ነገር ጋር ማያያዝ ይኖርብናል። ለምሳሌ ሁሌም ቢሆን መጽሐፍ ካነበባችሁ በኋላ አጠር ያለ ፊልምን መመልከት ሊሆን ይችላል። ወይም አንድ መስራት ያለባችሁን ስራ ከጨረሳችሁ በኋላ ሙዚቃን ማዳመጥ ወይም ሶሻል ሚዲያን መመልከት የመሳሰሉ ነገሮችን በመጨመር ያንን ነገር ልማድ ማድረግ ትችላላችሁ ማለት ነው። እንግዲህ ወደ መጥፎ ልማዶች የሚወስዱ መንገዶችን በማስወገድ ጥሩ መንገድ ላይ ለመግባት የሚረዱ አቶሚክ ሃቢትስ በተሰኘው ዝነኛ መጽሐፍ ላይ የሰፈሩ 4 የተመረጡ ወሳኝ ህጎችን ወደ እናንተ ያደረስንበት መሰናዶ እስካሁን የተከታተላችሁትን ይመስል ነበር። አብራችሁን በመቆየት መሰናዶውን እስከ ፍጻሜው ስለተከታተላችሁም እጅግ አድርገን እናመሰግናለን።